ብዙዎቻችሁ ያልተረዳችሁት ነገር የኔና የብርክቲ ቆዳ ጠንካራ ነው። አንዳንድ ሰው ቆዳው ጠንካራ ነው አያሳይም። ይሄ ማይገባችሁ ሰዎች እኔ በጣም እያናደዳችሁኝ ነው። ወይስ መረዳት አልፈለጋችሁም ነው? እኔ አሁን ወይስ መረዳት አልፈለገም ብዬ ነው እንጂ ማስበው እስካሁን 21 ነኝ። አረ ሁሌ በቃ ጥያቄ ነው የሚሆንብን አንቺን አለማየት የሚሉ ሰዎች አሉ። ማን ናቸው? የት ነው ያሉት እነዚህ ሰዎች? እውነት በመካከላችን አሉ? በምን አሁን ተቀየርኩት ያለሽ እድሜ የሚያመጣው ብስለት በብዙ ተቀየሬያለሁ። በሚታይም በማይታይም በብዙ ተቀየሬያለሁ። በጣም በብዙ በጣም በብዙ እኮ በምን በጣም በብዙ ነው በምን በጣም በብዙ ነው ጥቀሻቸው ማለት የሚገለጽም አይደለም። ጆሲ ኢን ዘ ሃውስን ሀብታም ያረኩት እኔ ነኝ ትለናለች። ስሙ ማይመጣም ሀብትም አይኖረውም። ያው አሁን ደረስኩበት የሚላቸው ነገሮችም አይኖሩትም ነበረ። ያኔ ግን የምናሳኩት እኔ ልጎዳ። ዛሬ በየካው ሚካኤል እንግዲህ እንደምታዩት ምን አይነት እርግብ ነው ሲያምር። በጃፈር ኮሜዲ ጉዳይ እንግዲህ ምግብ እያጎረሱት ሲጎራረስ የመጎራረስ መጨረሻ ማለት ነው። ይኸው ወዲ ውስጥ የሆነ ነገር ይላወሳል። የሰው እጅ ነው ባይዘዌ። እኔ ጃፈር ያለበትን ባቅና አላምነውም እንጂ ማለት ነው። የሰው እጅ እንዴት አድርጎ እንደሚፈታ ቃለሁ። እነዚህና ሌሎችም ሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን ፈታ እያልን የምንጨዋወትበት ጊዜ ደርሷል። የተለመደችዋን ላይክ አደራ እንዳትረሳ ላስታውሳችሁ ብዬ ነው። ቤተሰብ ዛሬ አንድ ሰው ልቀብር ነው። በህይወትሽ ወይም በህይወትህ ብዙ ይኖራል። ብዙ ያደረጋችሁላቸው፣ ብዙ መስዋዕትነትን የከፈላችሁላቸው፣ ለዛ መስዋዕትነት ግን በማይሆን መልኩ የተከፈላችሁ እዚህ ውስጥ አላችሁ ከኔ ጋር ብዬ አስባለሁ። ሁላችንም እንቆምና እቺ ሙዚቃ አብረን እናቀነቅናለን። ስካት ምን አለ? ባቢ ጣኡም ነበር አንድ ጨምርልን ድገመን ልትሉኝ ትችላላችሁ። ድሬክ ምን አለ? Imitation isn't flattery, it's just annoying me. ምን ማለቱ ነው? እኔን ለመምሰል መጣሩ እያስደሰተኝ አይደለም እያናደደኝ ነው። በጣም ጠለቅ ብለው ውስጥ የሚነኩ ቃላቶች ናቸው። ስካትና ድሬክን እያመሰገነ ወደ ዛሬ ቪዲዮአችን እንገባለን። ያለ ምን ሆነሽ ነው? ባሌ ሴት ካያ ይመረም ብዬ ጠንቋዩ ቤት በሄደ ከኔ ጋር ካደርሽ ይተዋል ብለው አሉኝ እና ወደዛ ነው የምትሄጂው? ወደ እሳቸው ይሄዱ። ሩቅ ነው እንዴት? ትንሽ ራቅ ይላል። አች እዛ ድረስ ከምትሄጂ እኔም እኮ ትንሽ መጠንቆል እኮ ሞክራለሁ። ሊሆን ይችላል በትርፍ ጊዜ ትንሽ የሚሞክረው ነገር ከሆነ። በዚህ ተካኑ አንዳንድ ወንድሞች አሉ የብየዳ ስራቸው በጣም ፍሎለስ የሆነ ጸድ የብየዳ ስራ የሚሰሩ። ብዙዎች እቺን ሽንኩርት ክክ ይሏታል። ቆንጆ ወጥ ነች። ቀሚሱን እንግዲህ ከላይ ጠቅለል አድርጎ 47A+ እና 13 ያመጣችው አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪሽ 13 ያለኝ 47A+ አለኝ አጠቃላይ። ስለዚህ 60 ኮርስ ማለት ነው። እሺ እኔ የአዳማ ልጅ ነኝ፣ የዚህ ሀገር ልጅ ነኝ። ከትንሽነቴ ጀምሮ ሴንት ጆን የተማርኩት ቅዱስ ዮሴፍ ትምህርት ቤት ማለት ነው። ከዛም ጀምሮ እኔ ደረጃ ላይ የሚወጡ ተማሪዎች ነበርኩኝ። ከዛም ጀምሮ እያጠናው እየሰራው ስለመጣው በዚህ አቅሜን እያሳደግኩኝ ከድሮም ጀምሮ እየጨመርኩ ነው የመጣሁት። ከዛ ውጪ ቤተሰቦቼ በትምህርት ላይ ባለኝ ነገር ሁሌም ከጎኔ የሚቆሙና የሚደግፉኝ ናቸው። ምንም ነገሮች ከትምህርቴ ሊያዘናግተው ሌላ ነገር ውስጥ እንትን እንዲሉኝ ወይም ደግሞ መሀል ላይ ችግር እንዲሆኑብኝ አላረጉም። ሁሉም ነገር ተመቻችቶልኝ ነው በሚባል ሁኔታ በትምህርት ነገር ላይ ምንም ወደ ኋላ አይሉም፣ ይደግፉኛል። እኔም እግዚአብሔር ይመስገን አላሳፈርኳቸው። ጀግና እስኪ አንዴ እናጨብጭብላት ቤተሰብ። ጠቅልላ እንዳለ ኤውን ነው የወሰደችው። ሌላ ኤ ያገኘ ተማሪ አለ አይመስለኝም። እንዲህ ለዓላማ ቆራጥ የሆኑ ሰዎች ያስቀናሉ፣ በጣም ያስቀናሉና እነዚህ A+ እና ኤዎች እንዲህ በቀላሉ አልመጡም። ብዙ ነገር መስዋዕትነት ሳክሪፋይስ አድርጋ ነውና አሁን ኤዎቹ መጥተዋል። እኔ እናት እነዛ ሳክሪፋይስ ያደርግሻቸውን ነገሮች
አንድ በአንድ አጣጥሚያቸው ይገባሻል ወይስ ትቀጥያለሽ? እኔ ማለት ነው እውነት ከልቤ ነው እንከራችሁ ብትችሉ ያላገባ ሲንግል ብታገቡ እንደው የበሰለ ጤነኛ የሆነ እንደው ፈረንጅ እንኳን ባይሆን ፈረንጅ አረብ ምናምን እያላችሁ ደግሞ የምታደርቁኝ ሰዎች ማለት ነው ልጅ ሆነን አስታውሱ ወደ ኋላ ልመልሳችሁ ልጅ ሆነን አረብ ይሁን ቻይና ይሁን ብቻ የሆነ ቀይ ሰውዬ ጸጉረ ልውጥ ካየን ፈረንጅ ብለን አይደለ ከቂጡ ስር የምንሮጠው። ስለዚህ ነጭ የሆነ ሁሉ በአማርኛ ፈረንጅ ነው የሚባለው በአጠቃላይ። እሺ ስለዚህ እንትን ያለው እንደው ሰላም ያለው እውነት ወዳችሁት ምናምን የምታገኙ ከሆነ ፈረንጅ አግቡ ፕሊዝ። እንደው ፈረንጅ እንኳን ባታገቡ አበሻ ሆኖ ቅልቅል ያለበት ከየመን የተቀላቀለ ከስዊዘርላንድ የተቀላቀለ ከሆነ ሀገር ብቻ የተቀላቀለ አድርጉት። እንዴት ሽሮ ይበላል ውዶች? እንዴት በቃ የአበሻ ወንዶቹ ኖ ማለት አለብን። ኖ ባጠገባቸው ራስ ሲያልፉ ማየት የለብን። በቃ እንደዚህ ቢስሚላ እንደዚህ እንደሚያሰቃዩን ትንሽ ደግሞ መወደድ አለብን እኛ ሴቶች። ማን ነው የሚያሰቃያት? የኔ እናት እቺን የመሰለች ልጅ ማን ነው እያሰቃያሉ? የትኛው ወንድ ነው እያሰቃያሉ? ስደትን እስኪመርጡ ድረስ ማታስመርሯቸው እንዴ? በዛ ላይ አበሻ ወንዶችም ነጭ ሴቶች እያገቡ በቲክቶክ ላይ እየተበለጣቸው ነው። ምንድነው ፈዛቸዋል። አስቡበት፣ በደንብ አስቡበት። ብዙ ትዳር አታዩም። የሚያገባ ወንድ አታገኙም ኢትዮጵያ ስፔሻሊ በዚህ ኑሮ ከቀጠለ። እንደውም ሴቱ ጎብዟል። ሴቱ ይሰራል፣ ይተካል፣ ለመለወጥ አዲስ ነገር ይፈጥራል። እንደውም ወንዱ ወላሂ እየላሸቀ ነው። ከዚህ በኋላ ብዙ ትዳር አታዩም። የሚያገባ ወንድ አታገኙም ኢትዮጵያ ስፔሻሊ በዚህ ኑሮ ከቀጠለ። ስለዚህ እባካችሁ ፊታችሁን ወደ ውጭ ያዞሩ። በደንብ ቱሪስት ሀገር ውስጥ እየገባ ነው። በሽ ነው። በየቦታ ስትሄዱ ነጭ ሳታዩ የምታልፉበት ቦታ የለም። ስለዚህ አስቡበትን ያልኳችሁን በደንብ። ኦኬ አሁን ደበረኝ። ባጣ ቆዩልኝ ነበርን ማለት ነው እስካሁን ድረስ። አሁን ነጮቹ የገቡ ስለሆነ እኛን አፈልጎንም ነው። ይሁና ሲጀመር ይሄ ጥርስ ሽሮ ነክሶ አይነክስም፣ ብረት ነው የሚነክሰው። ያስዶጋል። ቁርስ ምሳራ ብረት ነው። ቤተሰብ ትልቅ ደረጃ ደርሶ ይጦረኛል። እኔ ከጀማው ጋር የእንጂባራው ወደ ግራጁዌሽን ትንሽ መለስ እንበልና ይወታል። የተለየ ነው። አሁን ጋር በጣም ልዩ ነው። እንኳን ደስ ያለ ሊሰጡ ከሚችሉ ስጦታዎች ሁሉ ከባድ ስጦታዬ ነው። መኬት እዛ ላይ ቆይ ከስቱዲዮ ላምጣ። እዚህ ጋር ስፒነሎ እንደሚለው የቻርሊ ጣል አድርጊባት። ጓደኛዬ በጣም ናፍቆኛል። It's been a long day without you, my friend, and I don't know about it when የቅድሙ ሱሪ ያስገርማል። የዚህ ልጅ መካሻ ካልገቡ ያለ ነው ሪአክሽን from where we began. የኔ ፍቅር ፍጥነትና ቀልጠፍና እኮ ሳፋሪኮም ኔትወርክ በቃ ያስቀናል እኮ የኔ ማለት ዶሽ ጓደኞች አሉሽ ወይ? yes አሁን አንዱ ወንድ ጓደኛ ደውለሽ ወደሃለው አብሬክ መሆን ፈልጋለሁ ብቲ ምን የሚል ይመስልሻል? ሲጀመር I'm trying to come up with my friend so እኮ ለዛ ነው የኔ መረጥሽው አውቀሽ ነው። ሌላ ምንም የለኝም። እሺ ቆይ ኦኬ አነስ ሄሎ አኖር ስማ ስምንት ቁም ነገር ላዋራ ነበር የደወልኩት። ይመቻል? I don't know how to say this ግን like ለብዙ ጊዜ ያሰብኩት ነገር ነበርና I kind of like you and I like would want to go out with you. Okay, ፖሊ መንገድ ላይ ማን ኢንተርቪው ያደርግሻለሁ? እውነት
ለመናገር ይህ ጥያቄ አልወደውም። ፌር ያልሆነ ጥያቄ ነው። ብዙ ጓደኝነቶችን ያበላሻል። በቲቪና በቲክቶክ በሚዲያ የምናየው የካፕል ኮንቴንቶች ለእኔ ፐርሰናሊ 90% ውሸት ነው። ለምንድን ነው ማስመሰሉ ላይ ነው የምንሄደው። እኔ ግን ቢመቸኝ እንደኔ በተለይ አሁን ኢትዮጵያ ውስጥ በትዳር ላይ እንደሚያማክር ሰው ቤተሰብ ላይ እንደሚያማክር ሰው ትክክለኛ ያልሆነ ማንነት ወጣቱ እንዲይዝ እያደረገ ያለው ይሄ ካፕል ኮንቴንቱ ነው። እውነታው ሌላ ነው፣ ቪዲዮ ላይ ሌላ ነው። ግን አንዳንድ ጊዜ ባካችሁ ካፕል ኮንቴንት የምትሰሩ እውነቱንም አንዳንድ ያሳዩኛ። በስህተት እንኳን የተባባላችሁትን ብታሳዩን እኮ ምንም ችግር እኮ የለው። ደግሞ እናንተ የምታሳዩን ሀሳብ ሁሉ 100% እርግጠኛ እንደሆነ እንደ ባለሙያ አውቃለሁ። ፈጣሪም እንደዛ አድርጎ አልፈጠረም። አንዳንድ ጊዜ ግን ትንሽ ከልክ አለፈ። አሁን አይመስልሽም? በጣም ከልክ አለፈ። ካፕል ኮንቴንት ከልክ አለፈ። እውነቱን አሳዩን። ሰዎች ለመጋባት እየፈሩ ነው። ይሄን ርዕስ ስናነሳ በጣም እንወዳቸዋለን፣ እናከብራቸዋለን። ብዙ ካፕል ጓደኞች አሉ። ነገር ግን የሌለ አርቲፊሻል ይሆንና ሴቷም ምኞቷ እሱ ሆነ፣ ወንዱም እሱ ሆነ። እንዴት አድርጌ እነሱን እመስላለሁ ነው። እውነት እንደዛ ትመስላላችሁ ስለፈጠራችሁ? በምንም ጣም እኔ አይዳውት ካሜራ በሌለበት አረ ካሜራ በሌለበት ጥሩ ደግ ነህ 90% አልክ። እኔ ከዛም ጨምራለሁ። እሺ 99 ያድርሽ። ካፕል ኮንተንት የሚሰሩት አብዛኞቹ ጥሩ ነገሩን ደስታ ፊሽታውን እንጂ ቀን ተቀን የተካሄደ ያለው ነገር በብዛት አያሳይም። ይሄ ደግሞ አንሪያሊስቲክ ሆነ ኤክስፔክቴሽን አዳዲስ ትዳር ውስጥ የሚገቡ ኢቭን ትዳር ውስጥ ያሉ ሰዎች የነሱ እንደዛ ሆኖ የኔ መደባበር የሚመጣው በዛ ይመስለኛል። እኔ ከሁሉ የሚመቸኝ ኦተንቲክ የሆነ ትክክለኛ የሆነ ሪሌሽንሺፕ ምን ማለት ነው ሚለውን የሚሰራ ልጅ አለ። ውስጥ ለውስጥ ያለው ውጣ ውረዱንም ጭምር ማለት ነው። ከላይ ብቻ ያለውን ደስ የሚለውን ነገር ብቻ ሳይሆን መሀል ላይ የሚፈጠሩ ግጭቶችን፣ አለመስማማት እንዴት አድርጎ ፊክስ ይደረጋል። ደግሞ ይኖር ኩሻር እንዴ ምን ሆነሽ ነው? ምንድነው ስም ስጠሪ ነበረው? በጣም ደስ የሚለኝ ክሬተር ነው ማለት እውነቷን ብቻ ነው። ብዙ ካፕል ክሬተሮች እንደዚህ ልጅ ለመሆን ብትሞክሩ አሪፍ ነው። ከትዳር በፊት ስምሽም ማን ነበር ያልሽኝ? ዳናይት። ምን አልሽኝ? ዳናይት። በጣም ጨዋ ነሽ፣ ድምፅሽም አይሰማም። አይ እንዳንቺ አይነት ያለች ሴት ማግኘት እኮ እንዴት ከባድ መሰለሽ። ተመስገን አምላኬ። King of comedy, Kamala Sangrina plays new song. ሳንጋባ በፊት ዝም ያለ ሰጣልኩኝ ምናምን ብለሽ ተቀባጥሪ ነበር። ማታ እንደዛ ስታብጂ ዝም አልኩኝ። ደግሞ ጠዋት እንደገና እና በቀን 2 ጊዜ ጥርሴ ላልቦርሽ ለና ምን ይደረግ። የምርጫ ቅስቀሳው ካለፈ በኋላ ሌላ የምርጫ ቅስቀሳ በኋላ በቃል ያልተገኘ በእነዚህ ድመት የመከዳት ታሪኮች ልብ ይሰብራሉ። በባለፈው ቪዲዮም ላይ በጣም ከልብ የተጎዳ አንድ ድመት አይተን ነበርና ሙሽሪት ሙሽራው ሰርጋቸው ታስቦና በቦታ በለልታ እንደሆን ጨፈረና አዳሙ ሲደላጎ ፍቅረኛን የጣሰው እንግዲህ ሰርግ ላይ የሚፈጠሩ ብዙ ክስተቶች አሉ። ማይጠበቁ፣ ያልታሰቡ፣ ሁልጊዜ እንደታሰበው እንደታቀደው አይሄድም። ከጀርባ ምን እያሉት እንደነበር እነዚህ ሁለት ሴቶች ጋሺ ምንም አልጣማቸውም። እና በጣም ከሁሉም ግን ለየት የሚያደርገው ይህ ሙሽራ በሰርጉ ቀን ያሳየው ትርኢት ነው።
ለቤተሰብ ለዘመድ አዝማዶቿ አያሳስብም፣ በደንብ አድርጌ ነው መጠብቃት የሚል መልእክት አለው። የቤት ሰራተኛ ሀገር አማን ብዬ ይዤ መጣው። ለመመርመር ፈቃደኛ ነሽ ያልኳት አዋለችኝ። ሐኪም ቤት ሄድን፣ ተመረመረች። ነፃ ናት። ገንዘቤን ጨርሼ ሙሉ ምርመራ ነው ያደረገችው። አሁን ቤት ከመጣን በኋላ ወደ 10 ሰዓት ተኩል ምናምን የደረስነው ምግብ በላን። ራሴን አመመኛለች። ምንም አልሰራችም። እቃ ምናምን ነገር ነበረ፣ እሱን አነሳሳች። በቃ እረፍት አድርጊ ነገ ትጀምሪያለሽ አልኳት ማለት ነው። አሁን ጠዋት 12 ሰዓት ተነስታ አጎቴ ሞተ ልሂድ። እናንተ ምን እንደምታረጉት እናንተ ብትሆኑ እኔ እግዚአብሔርን ጭንቅላቴ። ለማንኛውም በዚህ አነጋገርሽ አንቺም ሰራ ቆይ ትሂዳ ማለት ምን ብታረጉት አጎቷ እንዳያረፈው ተኛ የምታስቀምጫ መሲ የቤት ሰራተኛ መጣሽ፣ አስመረመርሻት፣ ቤትሽ ወሰድሻት፣ ስራ አልሰራችም፣ ገባች፣ አረፈች። በነጋታው ተነስታ ሄዳለሁ አለች ወይ አጎቴ ታመመ አለች። መብቷ ነው። በግዴታ ልታሰራት አልችልም። ሲቀጥል ደስተኛ ያልሆነች ውስጡ ያልፈለገች ሴት ቤትሽ አስቀምጠሽ ልጅሽን እንድትጠብቅልሽ ወይ ደግሞ ቤትሽ እንድትጠብቅልሽ ልታደርጊ አትችይም። ደስተኛ ስትሆኑ ለአንቺም ሰላም የሚሆነው በመሄዷ ልታመሰግኝ ነው የሚገባው። አንቺ በሌለሽበት እቃሽንም እኮ ይዛ ልትሄድ ትችላለች አይደለ? ሲቀጥል ስታመጫ በደላላ ነው። በደላላ ካመጣሻት ደላላ ጋር ወስደሽ ቅያሪ ይሰጥሻል። በአንድ ቀን ከሆነ ወይ ብርሽ ይመለስልሻል። አለቀ። ስለዚህ ሙሉ ታሪኩ መናገር ነው። ተያዥ አላት አይደለ ወይ? ለተያዥዋ ትደውያለሽ። ዝም ብለሽ አውጥተሽ ሜዳ ላይ አትጥያትም። ከሜዳ ላይም አላመጣሻትም። ስለዚህ ቅውጥ ከማድረግሽ በፊት ለምን መጣች፣ ምን ተመቻት፣ ያልተመቻት ነገር አለ ወይ ያየችብሽ ነገር ይኖራል። በቃ ስለዚህ በመሄዷ ልትቀየሚ ሳይሆን ወይ ምትክሽን ወስደሻል ወይ ብርሽን አስመልሰሻል አይደለ? ከሁለት አንዱ ነው። ከሜዳ ላይ መቼም አላመጣሻትም። የምርመራው ብር ከሆነ እሱ ጤና ጣቢያ ነው 200 እና 300 ብር ነው። ምንም ቪዲዮ ያስቀርጽም ያዙ ይልቀቁኝ አያስብልም። ይሄንን የቀረጽኩልሽ ያው እስኪ ንገሩኝ ብለሽ መጨረሻ ላይ መልእክት ስላስተላለፍሽ ነው። ወንዶች ከሴት ጸባይ የሚደብረን ናትዬ ወይ ወንዶች ግን ከሴቶች ባህሪ የሚደብራችሁ ምንድነው? ከሴቶች ባህሪ እንዴ አንደኛ ይሄ ያራዳ ቋንቋ የምታወራ ሴት፣ ሁለተኛ ይሄ የወንድ ኪስ ተማምና ውድ ነገር የምታዝ ሴት፣ ከመጠን በላይ የምትቀብጥ ከሆነ፣ አራተኛ ራሷን እስክትስት ድረስ ሜካፕ የምትለቀለቅ ሴት፣ አምስተኛ ምንም ሙያ የሌላት ሴት፣ ስድስተኛ አጫጭር ልብስ ለብሳ ወንዶቻችንን የምታስት እቺ ዘሙያን ስንላታለን። እቺ ሴት እቺን ማን ፈልግ። ሰባተኛ የሱ መጽሐፍ አነሰችብኝ፣ ትንሽ ሆነች። የኔን አሁን ባመጣው በጣም ተለቅ ያለ ነገር። ሃይ ጋይስ ሶ ፊልተር መጠቀም አልፈልግም በት ማይ ፈርስት ታይም ፍሬንድሺፕ ፓርክ መታሮጥን አይ ሄት አይ ዶንት ላይክ ኢት። እኔ ለዛ አልተፈጠርኩም። I'm sorry I can't motivate you ኖሩ ጦቢ I hate it. I'm not mean for this I swear. Oh my god. ለም ምንም ያከራሮትኩም እሺ ዋክ አድርጌ ነው ታይ እንደዚህ ማለት በየመጀመሪያ ሳምንቷን እስክታልፊ ነው ሩጫ። በየመጀመሪያው ሳምንት በቃ ሲኦል ነው የሚሆነው። ከዛ ካለፈ በኋላ በጣም ኢንጆይ ታደርጊዋለሽ። ዋናው እዚህ ጋር ነው። ለራስሽ ይሄን የምትነግሪ ከሆነ ይሄን እጠላለሁ፣ ማድረግ አልፈልግም፣ ለዚህ አልተፈጠርኩም፣ እነዚህ ነገሮች ናቸው ወደ ኋላ የሚይዙት እንጂ ምንም ነገር ሲጀመር እንደው ቀላል አይደለም። እና በርቺ፣ አይዞሽ። በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸው እንዲረግፍ ማድረጋቸው ተሰምቷል። የአምቦ ከተማ ወረዳ ፍርድ ቤት ሰኔ 2 ቀን 2018 ዓ.ም በዋለው ችሎት ታስቦ በተፈጸመ ከባድ የአካል ጉዳት ማድረስ ወንጀል ተከሳሹን በ8 ዓመት ከ9 ወር እስራት እንዲቀጣ ወስኗል ሲል ብስራት ራዲዮ ዘግቧል። በዚህ ጉዳይ እናንተስ ምን ትላላችሁ? እስኪ ሐሳባችሁን አጋሩ። ለአንድ ጥርስ 1 ዓመት ማለት ጥርሱን በአሪፉ ቢያሰሩና የሆነ የገንዘብ ካሳ ቢከፈል በቂ ነው ብዬ አስባለሁ። 8 ዓመት ግን እናቴ አንድ ነገር ጎርታኛለች ብዬ ማስበው ነገር ሙያ አላስተማረችኝ። አስተምራኝ ቢሆን ዛሬው ግን ራሴን ለማስለመድ እየሞከርኩኝ ነው። ይሄ የመጀመሪያ አብስዬ የምበላው ምግብ ይሄ በ30 ዓመት የህይወት ታሪክ ውስጥ ለመጀመሪያ ጊዜ አብስዬ የምበላው ምግብ ይሄ። እነዚህ እንቁላሎች ደግሞ እድለኞች ናቸው። በእኔ እጅ ተሰርታ እድለኞች ናቸው። ጭራሽ ለእንቁላል ነው እንዲያለቅስ ያለ እውነትም ማዘርም ነው ናቸው እንጂ በእኔ እጅ ተሰርተው ማይ ጋድ እንዴ! ሽንኩርት እንደዚህ ነው የሚያቃጥለው። በኢየሱስ በእኔ እጅ ተሰርተው ሊበሉ ነው። ውጤቱ በኋላ ማሳያችሁ ወዳ ጋይስ። አስማ ወቀጠው
ጨፈጨፈ። አይ ቲንክ አውንጮ ማስገባት አለብኝ መሰለኝ። ምን ያህል እንደሚገባ አላውቅም። ያው እንግዲህ ስበላው ምን ያህል እንዳስገባው ማቀው። ውጤቱ ምንም ሆነ ምን ማለት ነው እኔ እችላለሁ። በቃ እንቁላላችን እስክትበስል ድረስ ቤታችንን ጠረግ እናደርጋለን ማለት ነው። ሌትስ ጎ ወደ እንቁላላችን ጋይስ። ተዋርደናል። ማትሰድቡኝ ከሆነ የሰራሁትን ምግብ አሳያችኋለሁ። ለዛሬ ግን በዳቦና በሻይ አልሆነም። አልወጣሁም። ምን አደረከው? አሳረርከው? እዩት፣ እንደዚህ ነው የሆነው። ሪሳይክል መደረግ ይችላል። አይ ዶንት ኖ ግን ማለት ነው መውደቄንና መሳሳቴን የምወዳቸው ድጋሜ ላለመውደቅና ላለመሳሳት መምህሮቼ ስለሆኑ ነው። ድጋሜ ሰራዋለሁ፣ አሳያችኋለሁ። እንቁላል ያበላሽ የመጀመሪያ ሰው አንተ ናየው። እንቁላል ማማሰል ብቻ አይደል እንዴ? በ3 በ4 ደቂቃ የሚደርስ ነገር እንዴት እንደዚህ እንዳሳረርክ ያ አይደለም። አይ ነገር ይሄ ከባድ ነው። ድማሚት የሚያስፈልገው ይሰይረት እንዴት ነው ተዘልቆ ራሱ አይኔ ድመታ በጣም ደስ አትለ ጠገለ መዝሙሩን እያጣጣመች ቡናዋን እየጠበቀች ነው። ድመቷን አሸትታለች። እሳት ይነዳል እንደ ነበልባል የመላእክት አለቃ ቅዱስ ሚካኤል ፍቅርን አድለን ምሕረት ቅዱስ ሚካኤል እኛ ሰላም አድለን። እንደዚህ አይነት እርግብ አይቼ አላውቅም። በጣም ያምራል። እዚህ ምድር ላይ እንደ ረዥም ሰው ድሃ ሆኖ እንደመኖር የሚያሳዝን የለም። እውነት ረዥም ሆነ ወፍራም ሆነ አስበው፣ ለልመና አትመች፣ ለቅፈላ አትመች፣ ለመስረቅ ራሱ አትመች። አጭሮች ታድላችሁ። በጣም ተቸገርን እኮ በጣም ከባድ ነው። ቁመቴ እኔ በጣም እንደዚህ ያስቸግራል ያዳግታል ብዬ አስቤም አልሜም አላውቅም። እውነት ለማውራት ወደ 7 ጫማ እጠጋለሁና አንዳንዴ ምን አለ 5 ጫማ በሆንኩ ብዬ የምመኝባቸው ጊዜያቶች አሉ። አየኔ ፍቅር 3 ዓመት ሞላን እኮ። ጊዜ እንዴት ነው የሚሄደው? 3 ዓመት በፍቅር በስማ በጣም ነው የምወድሽ። ብር በእናትህ አበድረኝ። ብር አበድረኝ? ትክክለኛ ማንነት ወጣ። እስከ ዛሬ ስታስመስይ ነበር። አረ ዝም በይ በእናትሽ። 200 ብር እኮ ነው። 200 ብር ሲሆን ከ3 ዓመት በኋላማ የኔ የምለው ነገር ሁሉ እሷ ነው። ጭራሽ ለ200 ብር ማንነት ምናምን ኧረ ደስ አይል። ኮምፒውተር ሳይንስ ነው አይደለም፣ መካኒካል ነው አይደለም፣ ኤሌክትሪካል ነው አይደለም፣ ሲቪል ኢንጂነሪንግ ነው። እንኳን ደስ ያላችሁ ተመራቂያን። 47 A+ ባትደረድሩ ሲሆንም ኤፉንም ደርድራችሁ ተመረቃ። ቀልድ ሰው በ23 ዓመቱ ገመቺስ ይገዛል። ለአንተ ከአንዷ ጋር ጎልያድ በዚህ ዘመን ቢኖር ኖሮ በጠጠር ሳይሆን ባንቹ በነበረ ወድቆ እያልክ ትጃጃል። ከባ ያበደ ፒካፕ ላይ ነው። እኔ ወጃጃል አለሎም ይጠቀማታሉ። ጎልያድ በዚህ ዘመን ቢኖር ኖሮ በጠጠር ሳይሆን ባንቹ በነበረ ጠብ የሚለው። በነገራችን ላይ ፍቅር የማይዛችሁ ሰዎች ፍቅር የማይዛችሁ ምክንያት ደማችሁ ስለሆነ ነው። አይደለም ፍቅር ማብራት አይዛችሁ ያላችሁ አማራጭ የሚወዳችሁን ሰው ማግባት ብቻ ነው። አይ ተስፋ አለኝ ማለት ነው። እኔ አስደንጋጭ ችሎት ገጠመኝ። በሚመጣበት ጊዜ ክፍሉ በመጥፎ ጠረን ችሎቱ ማለት ነው በጣም ይናወጣል። ማችሁ ጠፍቻለሁ። እስቲ የጠፋሁበትን አንዴ ችሎት ገጠመኝ ላውጋችሁ። ፍርድ ቤት ያው ከፍተኛ ፍርድ ቤት ላይ ነውና 3 ሆነን እያስቻለ ነበረ። ችሎቱ ምንድነው ከሳሽ ያቀረበው የጉዳት ካሳ ይከፈለኝ ነው። ምክንያቱም መራቢያ አካሉ ላይ ተከሳሽ ማለትም በአሰሪ ድብደባ ደርሶብኛል፣ ድብደባ ደርሶብኝ ተጎድቻለሁና የጉዳት ካሳ ይከፈለኝ የሚል ክርክር ነበር። ክርክሩ
እና ተከሳሽም ይቀርባል፣ ይክዳል ማለት ነው። አይ ምንም አይነት ጉዳት አላደረስኩበትም እንድችም አልነካሁትም ይላል። ግን የሚገርማችሁ እሱ በሚገባ ጊዜ ክፍሉ ይናወጣል ማለት ነው። ከሳሽ ምንድን ይሄ ነገር እንላለን። አንድም እናዝናለን፣ ምክንያቱም ሰዎች ነን አይደለም። ተጎዳው ብሎ ሰው ሲመጣ በዛ ላይ እንደዛ አይነት ጠረን እስኪያወጣ ድረስ ጉዳት ደርሶበት አለማዘን አንችልም። በጣም እናዝናለን። እና ግን ግራም ደግሞ ይገባናል። ምንድን ነው ይሄ ነገር? ለምን አትታከሙም? ከኪሳችን ሁሉ ገንዘብ አውጥተን ልናሳክመው ሁሉ ፍላጎት አለን። እዛ ያለን ዳኞች ያው አንዳንድ ሁኔታዎች ይዘው ነው። ግን እንደ ሰውኛ እንደዛ እናስባለን፣ እንነጋገራለን። እሱ ሲወጣና ምንድን ነው ግን እንደዚህ ጠረን ምናምን እያልን ስንል ያው መራቢያ አካሉ ላይ ቆስሎ ያውቁሳል። ቆስሎ ባለመታከሙ የመጣ እንደሆነ ነው የሚናገረው ማለት ነው። እና በጣም እናዝናለን። በቃ ተጽዕኖ አድርጎብናል፣ ሳይድ አድርገናል። እንዴት እንደዚህ የሰው ልጅ ይደበደባል አይነት ነገር ይላል ማለት ነው። ግን ተከሳሽ ቀርቦ ደግሞ ክዷል። በፍጹም ውሸት ነው እና የተከበረው ችሎት ይታይልኝ፣ እኔ መታየት አለበት አለዚያ የሕክምና ማስረጃ ባላቀረበበት የሕክምና ማስረጃ ለምን አታቀርቡም ሲባል ደግሞ አቅም እንደሌለውና ሆስፒታል እንዳልሄደ ነው የሚናገረው። ግን ጉዳት ደርሷል ይላል። ሽታው ደግሞ እንዳልኳቸው የቁስል ነገር ሽታ አለ፣ ጉዳት አልደረሰም ለማለትም የሚያስችል ነገር አይደለም። በኋላ ላይ አንዱ ከመሀል ዳኛ ለምን አናይም አለ። በቃ ሕክምና ሲባልም አላመጣም አቅም የለኝም ካለ ማስረጃም የሌለው ከሆነ ማለት አለበት። የሰው ምስክር ሁሉ እንትን አላለም አልቆጠረም እና እዛ ይሰራ እንደነበረ ነው የሚያውቁት ምስክሮች የተጠቀሱት። እዛ ላይ ሳይሰራ እንደነበረ ጠቅሷል። አዎ አልጠቀሰም። ክፍተት አለ፣ የማስረጃ ክፍተት አለው እና ያንን አካሉ የቆሰሉን አካሉ ብቻ ነው ይዞ ክስ አቅርቦ እየተከራከረ የነበረው። ከዛ ተከሳሽ እንደዛ ስላለ ለምን አይታይም ማለት ችሎቱ በቃ መታየት አለበታል። እኔ አንድ ሴት ሁለት ዳኞች ወንዶች ናቸውና ለምን አናየው ይታይ ተባለ ማለት ነው። ከዛ እኔ ያው እንደዚህ ብዬ ቢሆነ ያለው ብዬ ውሸቴ ነው። ያው እኔ ያው ሴት ስለሆንኩኝ እቺማ አልደፍርም እዛ ቆሜ ለማየት ብዬ እኔ ልወጣ ላይም ብዬ ማለት ነው። እንግዲህ የስነ ምግባር ህጉ ይፍቀድ አይፍቀድ እርግጠኛ ባልሆንም እኔ ከበደኝና እኔ ደጅ ሆናለሁ አልኳቸው ማለት ነው። ሁለቱ ለማየት እንትን አሉ፣ ተስማሙና ግባ ተባለ። ያው ሰው ሱሪውን እዛ ችሎት ላይ አጋጣሚ ችሎቱ ሌላ ታዳሚ አልነበረም፣ እሱ ብቻ ነው ያለው። እኛ የምናስችልበት ችሎትም ነው ቢሮአችንም ነው፣ ሌላ ቢሮ የለንም እና ከሰዓት የቢሮ ስራ ነው የምንሰራበት። ጠዋት ደግሞ ችሎት የምናስችልበት ከሰዓት እያለ ያለው የሱ ኬዝ ያለው ሱሪን አውልቅ ተባለ። ሱሪን ሲያወልቅ የመራቢያ አካሉ ላይ ላስኬት ተጠቅልሏል እና በስማም በቃ ችሎቱ ተናወጠ። በጣም ከባድ የሆነ ነገር ማለት ነው። መቻል አይቻልም፣ ከባድ ነው በጣም። ከዛ ላስኬቱን ፍታ ተባለ። ላስኬቱን በሚፈታበት ጊዜ የሆነ ባዕድ ነገር የቆየ ነገር ምናምን ነው ላይ ያለውና ለካ ያ ነው እንትን የሚለው ጠረኑ የመጣውና ምንድን ነው ተባለ። ያው ያስታውቃል አይደለም፣ ቆሰል ያስታውቃል። ሌላ ነገር ሲሆን ደግሞ ባዕድ ነገሩ ይታያልና ምንድን ነው ተባለ። በቃ ደነገር እዛ ድረስ ይሄዳሉ ብሎ አላሰበም ማለት ነው። ከዛ አይ በቃ በእርግጥም ደብድቦኛልና በቃ መቶኛል፣ ነገር ግን ይሄ ግን ስጋ ነው። ለካ እንደዛ ችሎቱን ያውዱ የነበረው መጥፎ ጠረኑ ሰውነቱ ላይ ባዕድ ስጋ አድርጎ ነው ችሎቱን ሲያሳስት የነበረው ማለት ነው። እና ያው ችሎቱን በጣም እንትን አለ። ችሎት በመድፈር ችሎት በማሳሳት በሚልም እንዲቀጣ ተደረገ ማለት ነው። እና ያየው የሰው ልጅ ምን ያህል በተንኮል ገንዘብም ለማግኘት ሌሎችንም ለመወንጀል ምን ያህል ደረጃ ምን ያህል ድረስ ሊሄድ እንደሚችል ያየበት ለምንድን ያካፈልኳቸው። እናመሰግናለን ክቡር ዳኛ። ይሄ ይለያል። እኔ መቼ ማርሳው የፍርድ ቤት ገጠመኝ፣ የችሎት ገጠመኝ። በአንድ ወቅት ጠበቄ ዛሬ አንተ ብትገባ አሪፍ ነው፣ ለዳኞቹ ያለውን ነገር ግባና አስረዳቸው፣ ለኬዙ አሪፍ ይሆናል በሚል እንግዲህ ትለኛለች። አይ በቃ ችግር የለውም ብዬ ምንም አንቀጽ ምናምን መጠቃቀስ አያስፈልጉም፣ ዝም ብለህ ገብተህ ያለውን ነገር ተናግረህ በደቂቃዎች ውስጥ ያልቃል፣ የቀረው ነገር ጠበቄ ትናገራለች ብለህ ጨርሰሽ አያሳስብም። ገባው ሀገር ሰላም፣ ነገሮች በአሪፉ ያልቃሉ ብዬ ገባው። በመድኃኒዓለም አፋፊን እኔ ሱትስ ሙቪውን ሙሉ ጨርሼዋለሁ፣ ሁለተኛ ጊዜም አይቼዋለሁ። ስለዚህ ትንሽ የጠበቃ ማንነቴንም ወጣ አድርጌ ነው የሄድኩት። ተከበረው ፍርድ ቤት እኔ አፌን ይለኛል። ይህ ሰውዬ ምን ሆነ? አቃቤው ማለት ነው። እኔ ወንድማችሁ አስጨርሳለሁ። ያወራ መጠባበቅ እንግዲህ ፕሮፌሽናል መሆን ነው ብዬ እኮ ነው በእኔ ቤት። ከዛ አስጨርሰዋለሁ። ዳኛዋ ከዛ ጠይቃለች፣ የተከበረው ፍርድ ቤት
አሁንም የሆነ ሰዓት ላይ በቃ እንደ ቃሉን አስቀመጥኩትና ባቢን ይዤ መጣው። ማለት ለመኖር እንደምናገር አላወቀም ጀለሰና በቃ እንደዛ ቀን ራሴ ሊኮርቻ አላቅም። በዚህ ሲለኝ በዛ ሲለኝ በዛ ኬዙን እዛ ቀን ጨርሼ ልወጣ ነበረ። ለጠበቃው አላስቀርላት ብዬ ነው እንጂ በእሷ እንጀራ ለምን እመጣለሁ ብዬ ነው እንጂ እዛው ቀን ላይ ማለቅ ይችል ነበረ። ታምናላችሁ? 1000 ብር ኬዙን በማንዛዛት ያን ቀን ይዞ መምጣት የነበረበትን ፋይል ባለማስገባት 1000 ብር አስቀጥቼ ወጣው እላችኋለሁ። እስቲ ያጨብጭቡልኝ። ክቡር ዳኛም እያዩ ከሆነ ይህን ቪዲዮ ባሉበት ቢያጨበጭቡልኝ ደስ ይለኛል። ሚስጥራዊ ማለት እኮ እንደኔ የረዳው ሰው አለ እንዴ? በሚስጥር ከሆነ እዚህ ለኛ ያኔ እኮ በጣም የገነነበት ጊዜ ነው አይደለ? አሁን ብዙ የእርዳታ ስራዎችን ሰራ ነበር። ለብዙ እናቶች ደርሷል። 3 መኪና የገዛበት ሆቴሎች የከፈተበት ነው። ከራሱ በዘለለም ለብዙዎች የደረሰበት ነው። እንደ ሀቅ ለመናገር ብዙ እናቶችን የረዳበት ነው። ብዙ እንባዎችን ያበሰበት እኔ ማብሬም ያለቀስኩበት ቲቪ ያየው ነው ሳለቅስ የነበረው እና ይህን ስም አይፈልግም። እሱን ስም ግን እኔ ነኝ የጠበቅኩላት በወቅቱ። እኔ አሁን እንደሆነ ቦታ እኮ ስሙም አይመጣም፣ ሀብትም አይኖረውም። ያው አሁን ደረስኩበት የሚላቸው ነገሮችም አይኖሩትም ነበረ። ያኔ ግን የምናያሳኩት እኔ ልጎዳ የልጅ አባት አይደለም የሱ መኖር እኮ ለልጄ መኖር ማለት ነው። አሁን ኢንተርናሽናል ስኩል ከፍሎ የሚያስተምረው እኮ ያኔ ዝም ስላልኩ ነው። ገንዘብ አሁን የሚከፍልበት ገንዘብ በራሱ የኔ ዝምታ ነው። እኔ ነኝ ስኬቱን የሰጠሁት፣ እኔ ነኝ ዝናን የሰጠሁት። ያኔ ቦታ ኖሮ ምንም ሰው ረዳ ሰው ከዳ አይነት ነገር ነው የሚሆነው። እዚህ ጋር የልጁን እናት ከርቶ እዚህ ጋር ደግሞ ማሄድ ነገር ሆነብኝ። በቃ ለራሴ መቀበል ያቃተኝ ታይም ነውና ድራማም ይመስለኛል ፊልምም ይመስለኛል በቃ እየተወንኩ ይሰማኛል። እና አይሄድም ታሪኩ። ሰው እየረዳ ሰው እየከዳ እዚህ ጋር እና ግልብጥብጥ ነበር የሚለው ነገሩና ዝም አልኩት ቻልኩት። የሰራኩት እሱ ሰክሰስፉል እንዲሆን ነው። የተጎዳት ያን ታይም ያሳለፍኩት አራስ ሳልመስል አራስነት የወጣሁት የእሱ ስኬት እንዲኖር ፈልጌ ነው። ይህን ላደረገችልህ ሴት ይህ አልነበረም የሚገባል። እና አሁንም ልጄን እንዳይ ከልክሉኛል። ብቸኛ የምፈልገው ነገር ልጄን ማየት ነው ትለናለች። ልጄ ከኔ ጋር ቢኖር ደስ ይለኛል። የተላመድነው ነገር አለ። 7 ዓመት ቀልድ አይደለም ማለት የተላመድነው አለ። ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል። ከኔ ጋር ቢሆን ነው የምልህ። ወረዳውን ህግ ስለያዘው ይሄ ቃል ላይ የሚባልም ላይሆን ይችላል። የምናገረው ቃል የሚመጥል ህጉ ላይሆን ይችላል። ግን ኦልሬዲ ስለተወሰነ ማለት ነው። ግን በህግኛ ሳይሆን በእናትነትኛ ሳወራ በቃ ሰላሜን ያጣሁት ማለት ረፍት አጥቻለሁ። ውስጤ ናፍቆት አለ። ልጄ ቢመጣና እንደ ድሯችን ስቀን አብረን ብንኖር ደስ ይለኛል። የልጄም ደስታ ባይ ምክንያቱም በእኔ ጥፋት እሷንም የጎዳዋት ያክል የተሰማኝና በቃ እንደ ድሯችን ከልጆቼ ጋር በቃ ደስታ የሚመለስልኝ ምኞቴ ይሄ ነው። ቢሆን እንዳልኩህ ያው ህጉ የራሱን የሆነ ውሳኔ ይወስኗል። ግን ቢሆን ምኞቴ ይሄ ነውና ቀሱም ቢሆንልኝ ብዬ የሚፈልገው እስካሁን 21 ነኝ። አረ ሁሌ በቃ ጥያቄ ነው የሚሆንብን አንቺን አለማየት የሚሉ ሰዎች አሉ። ያ አሁን ማን ናቸው? የት ነው ያሉት እነዚህ ሰዎች? እውነት በመካከላችን አሉ? ሁሌ በቃ ጥያቄ ነው የሚሆንብን አንቺን አለማየት የሚሉ ሰዎች አሉ። ያ አሁን ሰይፉ ግን ያላየው ነገር አለ። የዲሉዥንን ጥግ እዛች ወንበር ላይ ቁጭ ብሎ አይቷል። እነዚህ በጣም ጥሩ ናቸው። በጎ ያልሆነው አስተያየት በጎ ያልሆነው እስካሁን 21 ነኝ ለሰው 21 ዓመትሽ ነው እስካሁን በቃ ኮሜንት ላይ ይሄ 21 ነው አላውቅም። ዘንድሮ እንኳን 27 ነሽ። አዎ ያደግሽ ነው እውነት። 27 ለመናገር ፈቃደኛ ከሆነች 30 ተገብቷል። ሲዝን 3 ተገብቷል። ተደፈነ ማለት ነው። እንኳን ደስ ያለሽ። 27 ሆነሽ ማለት ነው። ያኔ እኮ ስንገናኝ 20 ነበርሽ። የዛሬ 7 ዓመት ማለት ነው። 27 መሆንና 20 በሁለቱም ያለው ልዩነት በምን አሁን ተቀየርኩት ያለሽ እድሜ የሚያመጣው ብስለት በብዙ ተቀየራለሁ። በሚታይም በማይታይም በብዙ ተቀየራለሁ። በብዙ በጣም በብዙ በምን
በጣም በብዙ እኮ በምን በጣም በብዙ ኖ በምን በጣም በብዙ ኖ ጥቀሻቸው ማለት የሚገለጽም አይደለም። እድሜም ከፍ እያለ ሲመጣም ያው ማቹሪቲ አለ፣ ማገናዘብ አለ። በፊትም ማታረጋቸውን የሆነ አለ አይደል ትከፋፍላለህ። ድሮ በግድ የለሽ የምታረጋቸውን ነገሮች እድሜ ከፍ እያለ ሲመጣ ትቆጠባለህ። ይኮረኩማል ውስጡን አንዳንድ ነገር አይደለም እንዴ? ምን ሆነሽ ነው የምታለቅሽው እዚህ ጋር? መኪና ቻርጀር ጨርሶ አሁን ነው መጠጣት። እውነትን ይበቃል። እውነት ለመናገር እዚህ ጋር ዘፈን ነበረ፣ የሳሚዳን ዘፈን ነበር። የሆነ ዘፈን አለው ብቻ ለምን እንደሆነ አላውቅም። እየዘፈንኩት እንባማ አለኝ። እንዴት እንደሆነ አላውቅም። ከዚህ በፊት አለ ዘፈኑ ራሱ ቆርጬው ነው ይሄንን ብቻ ያደረኩት። ስለዚህ ዘፈኑ ውስጥሽን ነካው። የሆነ መልእክት ስለ ቻርጀር ነበር እየተባልኩ ነው። ችግር አይዟችሁ፣ ከዚህ በላይ ያስለቅሳል እኮ ግን እጅ መስጠት አያስፈልግም። ስለዚህ ከተሰጡት አስተያየት ምንድነው የመኪናሽ ባትሪ አልቆ ነው ይላሉ። አሁን ግን አስጠፍተውታል ሪፖርት አድርገው። ለምን? እኔ እንጃ፣ አለቃቀሴን አልወደዱትም መሰለኝ። ስታለቅሽ ደስ አልሽኝ የሚለው መሰለኝ። አይ ግን እዚህ ላይ ብዙ ወዳጆች እንደውም አግኝቼበታለሁ። እንደኔ ፍልቅልቅ አንቺም ታለቅሻለሽ ሲሉኝ ነበር። መልስሽ ምንድነው? ነገና አነባው ብላለች። አነባው ግን ወርቅ ለመሆን ስንትና ስንት ሂደት አለው አይደል እንዴ? የስንት ሰው ህይወቱን ላይ ይጠፋል አይደል እንዴ? ያንን ለማውጣት ከዛ አልፎ ደግሞ በስንት ሰዓት ተፈትኖ ነው አይደለም እንዴ ወርቅ የሚሆነው? ምንም ነገር አብቦ የምናየው ነገር ከመሬት ተነስቶ ያበበ ነገር እኔ አይቼ አላውቅም። በቃ ሁሉም ነገር ሂደት አለው። ሁሉም ነገር ያለፈበት መንገድ አለው። የመቋቋም አቅም አንዳንድ ሰው ቆዳው ጠንካራ ነው አያሳይም። አሁን ሰው እኔ አሁን ወይስ መረዳት አልፈለገም ብዬ ነው እንጂ ማስበው በምንም ታሪክ በ16 ዓመቷ የወጣች ሴት ያለ ፈተና ልትኖር አትችልም። ከፈለክ ካለመረዳት መብትህ ነው፣ ግን እውነታው ነው። ምክንያቱም በቤተሰብ እርዳታ ውስጥ ብትሆንና ቤተሰብ ቤት ብትሆን ችግር የለውም በቃ ይባላል። ይሄ ግን ማንም የለህም፣ አንተና ፈጣሪ ብቻ ናችሁ ያላችሁት። ሁሉም ነገር አንተና ፈጣሪ ናችሁ። በቃ ካንተና ፈጣሪ ውጪ ማንም የለም። እኔና የኔ መሰሎች በፀሐይ ታክሲ የተሰለፍሽውን፣ በዝናብ ታክሲ የተሰለፍሽውን ቻሌንጅ እንደ ቻሌንጅ አለመቁጠራችን ይቅርታ ለመጠየቅ ፈልጋለሁ። እውነቷን ነው፣ የተረዳናት አልመሰልኝም። ማለት እዚህ ድረስ መጣ፣ ሰይፉ ድረስ መጣ፣ አናቅም ከጀርባ ያለውን ነገር ያሳለፈችውን ነገር ስለማናቅ ወጣ የተናገረችውን ትንሽ ፊት ለፊቱን ብቻ አይተን መገመትም ጥሩ አይደለምና ምን ይታወቃል፣ ፀሐይ ብቻ ባይሆንስ በዛ ሰዓት ጅብ የወለደ ፀሐይ ቢሆንስ የምናውቀው ነገር የለም። ስለዚህ ቻሌንጁን እንደ ትንሽ ነገር አድርገን መቁጠራችን ልክ አይደለም። ዝናብ ብቻ ባይሆንስ መብረቅ ቢኖረውስ የሚለውን ነገር ብቻ ይቅርታ፣ እኔ በኩል ይቅርታ ማለት እፈልጋለሁ። ከስንት ጊዜ በኋላ የጃፈር ኮሜዲን ቪዲዮ ዞር ስላየሁና ምንድነው ይሄ ልጅ እስከዛሬ የት ሄዶ ነው? ለምንስ ይሄን ምስል ያዘ? ምን ገጥሞት ነው ብዬ ጆሮዬን ጣል አድርጌ ማዳመጥ። ከዛም ልጁ የሚያወራው ኦሮምኛ ነው የሚያወራው እና ለአንድ ወዳጄ ሼር አደረኩላት እንድተረጉምልኝ። የሰማሁት ነገር የነገረች ነገር ልብ የሚሰብር ነው። ሰው ከንቱ፣ ሰው አፈር። ይሄ ልጅ እንግዲህ በአንድ ወቅት በጣም ዘናጭ የነበረ ራሱን ይጠብቅ የነበረ ልጅ፣ ተጫዋች የነበረ ልጅ፣ ፈገግታ የማይለየው ሰው፣ በዙሪያው የማይጠፋ ሰዎችን ሰፖርት የሚያደርግ በተለይ በሊቢያ የሚሄዱትን ሰዎች አሳዶ ነው ሰፖርት የሚያደርጋቸው። ቤቱ ይቀበላቸዋል፣ ያመቻችላቸዋል፣ ወደሚፈልጉት ሀገር ይሸኛቸዋል። እና ላይቭ ላይ ይሄን ነገር ብዙ ነገር እናያለን ስለሱ መልካምነት እና ለረጅም ጊዜ ጠፍቶ ነበረ። አሁን ሲመጣ ምንድነው ያለው? ጓደኞቼ መድኃኒት አብልተውኝ በስቃይ ውስጥ እገኛለሁ። ሆዴ ውስጥ የሚበላኝ ነገር አለ። ምግብም መብላት አልቻልኩም። ሐኪም ቤትም ለ17ኛ ጊዜ ወደ ካናዳ ውስጥ ማለት ነው ሆስፒታል ሄድኩኝ። ግን በሽታው አይታወቅም ምን እንደሆነ፣ ያው እጅ ምናምን ስለሆነ ማለት ነውና ልጁ በስቃይ ውስጥ ነው ያለው። ይሄን ያደረጉብኝን ሰዎች እርገሙልኝና ለኔ ደግሞ ዱአ አድርጉልኝ ነው ያለው ልጁ ባጭሩ። ግን ሰው ከንቱ፣ ሰው አፈር፣ በሰው እንጀራ ላይ አፈር የምትረጩ፣ የሰው እንጀራ የምትገለብጡ፣ የሰው መኖር አስጨንቋችሁ። በነገራችን ላይ እነዛ ሰዎች ስኬታቸውን ማየት አሟችሁ ሳይሆን እናንተ የተቀመጣችሁበት ድንጋይ ላይ እንዲቀመጡ ስለምትፈልጉ ብቻ ነው ይሄን የምታደርጉት። በሰው እንጀራ ላይ አፈር የምትደፉት። ዛሬ ላይ
ደስተኛ ልትሆኑ ትችላላችሁ። የምትፈልጉትን ነገር አድርጋችሁ ያሰኩ ስለወደቀላችሁ ማለት ነው። ግን እዛኛውም ዓለም አይደርስም። እመኑኝ፣ እዚሁ ነው ዋጋ የምትከፍሉት። እኔ በጣም ብዙ ሰዎች አውቃለሁኝ በሰው ህይወት የቀለዱ ሰው ላይ ብዙ ነገር አፈር የረጩ ሰዎች። እነሱ ቤታቸው ሞልተው ምግብ እንዳይበሉ፣ ዘይት የሌለው ሽሮ እንዲበሉ፣ ብሩን የሚመጣላቸውን ገንዘብ በሙሉ በልጆቻቸው ሕክምና እንዲያሳልፉ እንዲያወጡ የተደረጉ በጣም ብዙ ሰዎች አሉና ዛሬም ነገ የምላችሁ ነገር መልካምነት ይቀድማል። የእናንተን ርዝቅ ማንም አይወስድባችሁም። የሰው እንጀራ ላይ አፈር መነስነስ ደብል ትሪፕል ነው ዋጋ እንድትከፍሉ የሚያደርጋችሁ። ይሄንን ወጣት እንደዚህ ያደረጋችሁት የእጃችሁን ደግሞ የፈጠራችሁ ይስጣችሁ ነው የምላችሁ። ምግብ እያጎረሱት ሲጎራረስ የመጎራረስ መጨረሻ ማለት ነው። ይኸው ወዲ ውስጥ የሆነ ነገር ይላወሳል። አዎ የሰው እጅ ነው ባይዘዌ። እኔ ጃፋር ያለበትን ባቅና አላምነውም እንጂ ማለት ነው። የሰው እጅ እንዴት አድርገው እንደሚፈታ ቃለሁ አረግለት ነበር። ግን አላምናችሁም፣ እናንተንም አላምናችሁንም እና ማለት ነው። ኢትዮጵያ ሄደ የሚያክሰው ካለ አስፈታ። በህክምና ምናምን ልታገኝ አትችልም። እውነትም ብዙ ነገር አድርጌያለሁ ብሏል። በጣም ነው ያሳዘነኝ። ጃፋር ጌታ ይድረስለት እና ጌታ እንትን ይበለው ይድረስለት። ይኸውላችሁ ጌታ ይድረስለት፣ ጌታ ይፈውሰው። ኢትዮጵያ ሄዶ እንግዲህ ጸበሉንም ምኑንም ይጠጣ፣ ጌታ ይፈውሰው። ጌታ ከሱ ጋር ይሁን። ገባችሁ? እድሜ ልክ መሰቃየት በጣም መጥፎ ነውና በጣም ምስኪን ነው። በጣም ሲያሽቋልጥ የማሽቋለጥ ውጤት አይታችኋል። ሰው ወደደኝ፣ እንደዚህ አደረገኝ፣ እንደዚህ ሆንኩኝ። ዓለም ውሸት ናት። ኧረ እኔ ማንንም አላምንም። ራሴንም ራሱ በመስታወት ውስጥ ሳይ የኔ እናት አላምንም። ባይዘዌ አንድ ነገር ልንገራቸው። እኔ የሰው እጅ ታውቂያለሽ? የኔ ቆንጆ ሩታ አትጻፊ እንደዚህ ብለሽ። የሰው እጅ ታውቂያለሽ? እንደዛ የሚያደርጉትን መፍቻውን አውቃለሁ። አሁን እኔ ጃፋርን ስለማላምነው ነው እንጂ ማለት ነው። አሁን የማላውቃቸውን ሰዎች ማለት ነው፣ እውነቴን ነው የምነግርሽ፣ የበላትን ምግብ ማለት ነው እንደዚህ ዱብ አድርጎ እንዲተፋ አደርግ ነበር። ግን ጃፋርን ራሱ አላምነው። እንዴት አድርጌ ነው ሄጄ መሰራለት? ሰላም የተከበራችሁ ኢትዮጵያውያን፣ ስለ ጃፋር ሶሻል ሚዲያ ላይ ብዙ ነገር ሲባል ሰምታችኋል። አሁን እኔ ወደ ፈረንሳይ እሱ ቤት ሄጄ አግኝቼዋለሁ እና የእናንተን እርዳታ በጣም ይፈልጋል። ከራሱ አፍ ትሰማላችሁ። ጃፋሪ እንዴት ነው? ሰላም ውድ ኢትዮጵያኖቼ፣ እኔ ማንንም ሰው እንዲሰማብኝ አልፈለኩም ነበረ። 8 ወር ሙሉ ደብቄ እናቴ ለራሱ አልሰማችም ነበረ። ራሴን እያስታመምኩኝ ነበረ። ለዛ ነው ባለፈው ብዙ ሰዎች ቲክቶክ ላይ ጠይቆኝ ለምንድን ነው የከሳይ ብላም ብሎ ሲጠይቆኝ ነው እዛን ቀን እንደሚያመኝ መልስ የመለስኩላቸው። እና እኔ መታመም ከጀመርኩኝ አሁን ወደ ሆስፒታል እመላለሳለሁ። ሁሌ ጊዜ ወደ ሆስፒታል ሄዳለሁ። ምንም ነገር ህመሜ ሊገኝ አልቻለም። ልቤን ነክሶ ይዘኛል፣ ሆዴን ያመኛል። እና አሁን እኔ የምፈልገው ወደ ኢትዮጵያ ገብቼ እናቴ እንድታሳክመኝ ነው የምፈልገው። እናቴ ጋር መግባት ፈልጋለሁ። እኔ ከሀገር ከወጣሁኝ 21 ዓመት ይሆነዋል። የኢትዮጵያ ህዝብ እኔን አግዛችሁኝ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። ምግብም ይኸው አያስበለኝም። ብበላም ለራሱ ይኸው ሰውነቴ እየቀነሰ እየመጣ ነው። እንደምታዩኝ ነው። በቃ ምንም ሰውነቴ አልቋል እና ከአቅሜ በላይ ሆነዋል። እርዳታቸው አሁን ያስፈልገኛል። ኢትዮጵያኖቼ ሰዎች የሆነ ነገር አድርጎብኛል እና ምንም ህመሙ ልታወቅ አልቻልኩትም። አሁን ይኸው በ26ም የሆስፒታል ቀጠሮ አለኝ። አመሰግናለሁ ውድ ወንድሞቼና እህቶቼ፣ አግዙኝ። እንግዲህ ቶሎ እንዲያገግም ፈጣሪ ይርዳው። የዛሬው ቪዲዮአችን ይመስል ነበር። እስከዚህ ድረስ ካላችሁ አላይ ኦል በቀጣይ ቪዲዮ እንገናኛለን። አብሻ ኔሽን አው